የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕ የቅርብ ጊዜ የጋዛ እቅድ ውድቅ ማድረጋቸው እሁድ ዕለት በቀኝ ክንፍ መንግስታቸው ባስተላለፉት የቴሌቪዥን ንግግር አረጋግጠዋል። ምንም እንኳ የእስራኤል ጦር በዩኤስ ፕሬዝዳንት ጫና ስር የነበረውን በግዛቱ ላይ የነበሩትን ጥቃቶች በውጤታማነት ቢቀንስም ኔታንያሁ በጥቅምት 27 ለሚካሄደው ምርጫ ሲወዳደሩ በህዝብ አስተያየት መፈለግ ላይ ናቸው። ነገር ግን በጋዛ ላይ የተደረጉት ስምምነቶች በንዴት ከሩቅ ቀኝ ሚኒስትሮችና ከቁልፍ ወታደራዊ ደጋፊዎች ከትራምፕ መካከል ተይዘው የቆዩ ሲሆን እርሱም አዲስ የ15 ነጥብ የስራ መርሃ ግብር ይዘው ግጭቱን ለማቆም እድገት ይፈልጋሉ። ከሰኞ ወዲህ እስራኤል በጋዛ ጥቃቷን ቀንሳለች። ያኔ ትራምፕ ሰላም ቦርድ ለጋዛ ኤንቮይ ኒኮላይ ምላዴኖቭ ከኔታንያሁ ጋር ተገናኝተዋል። በእስራኤል አቋም ላይ የነበረ ምንጭ እንደገለጸው ጦሩ በጋዛ ውስጥ ያሉትን አሁን ያሉ ስጋቶችን ብቻ እንደሚቃወምና ከዚህ በፊት በየቀኑ ይፈጸሙ የነበሩትን ኢላማዊ ግድያዎችን እንደማይፈጽም ተስማምቷል። ምላዲኖቭ እሁድ ዕለት እንዳሉት ስለ አዲሱ የሥራ መርሃ ግብር ውይይቶች በመካሄድ ላይ ናቸው። እስራኤልና ሐማስ በትራምፕ እቅድ ላይ ስለሚደረጉት የጊዜ ሰሌዳዎች ይስማማሉ። ትራምፕ ባለፈው ወር እንደገለጹት የጦርነቱ ማብቂያ ለማድረግ የነበረው እቅድ ላይ መሻሻል እንደደረሰ እስራኤልም ሆነ ሐማስ የተስማሙበት የእስራኤል ኃይሎች ሲያፈገፍጉ ሐማስ ትጥቅ ፈትቶ ዓለም አቀፍ የሰላም አስከባሪ ኃይል ከአዲስ የፍልስጤም ፖሊሲ ኃይል ጋር የክልሉን ደህንነት ለመጠበቅ ይሰራል። ነገር ግን ስለ እቅዱ የጊዜ ሰሌዳ ጥያቄዎችን በፍጥነት ብቅ አሉ። እስራኤል የ15 ነጥብ ሰነዱን አልቀበልም ሲሉ ኔታንያሁ በካቢኔ ሚኒስትሮች ስብሰባ ላይ ተናግረዋል። ጦሩ ሐማስ ትጥቅ እስኪፈታ ድረስ ምንም አይነት ማፈግፈግ አያደርግም። ይህ ማለት ከባድ የጦር መሳሪያዎች፣ ቀላል የጦር መሳሪያዎች፣ ሁሉም የጦር መሳሪያዎች ማለት ነው። ኔታንያሁ ማክሰኞ በማህበራዊ ሚዲያ ላይ ተመሳሳይ ንግግሮች ያደረጉ ሲሆን የእስራኤል ባለስልጣናት ጥንቃቄዎች ለዋሽንግተን እንደተነገሩ ተናግረዋል። በእቅዱ ላይ ከአሜሪካ ጋር በንግግር ላይ እንዳሉ ጨምረዋል። እነርሱ ዩኤስ ሀሳቦች አሏቸው። አንዳንዶቹ ተቀባይነት ያላቸው፣ አንዳንዶቹ ተቀባይነት የሌላቸው ለእኛ ናቸው። እናም በእነዚህ ነገሮች ላይ ጠንካራ መቆምን እናውቃለን ብለዋል ኔታንያሁ። በእስራኤል ኤን12 ዜና ላይ በሰጡት ቃለ ምልልስ ምላዲኖቭ እስራኤል በክፍል ማፈግፈግ እንደምትፈልግ ተናግረዋል። ከሐማስ የጦር መሳሪያዎች ከወሰዱትና ጥቅም ላይ እንዳይውሉ ከተደረጉ በኋላ የሐማስ ከፍተኛ ባለስልጣናት ባሴብ ናይብ እሁድ ለሮይተርስ እንደተናገሩት ቡድኑ ከ10 ቀናት በፊት በካይሮ የነበረውን የስራ መርሃ ግብር ለመፈጸም ቁርጠኛ ነው። አደራዳሪዎችና ዩኤስ ዋስትና ሰጪዎች ኔታንያሁንና መንግስቱን ስራ መርሃ ግብር እንዲከተሉና ለሀገር ውስጥ የፖለቲካና የምርጫ ምክንያቶች ሂደቱን እንዳያስተጓጉሉ ጫና እንዲያደርጉ እንጠብቃለን ብለዋል። የሩቅ የቀኝ ገንዘብ ሚኒስቴር ቤዛል ሲሞትሪች ኔታንያሁን አወደሱ። ጦርነቱን የጀመርነው ዋና ግብ ይዘን ነው፣ ሐማስ ጥፋት ብለዋል በመግለጫ። ጦሩ ከአንድ ሚሊቴሪም ቢሆን ከጋዛ ሰርጥ ማፈግፈግ አይችልም። ትራምፕ ባለፈው ወር እንዳሉት በኢራን የሚደገፈው ሐማስ ጋዛን ለ2 አስርተ ዓመታት ያህል ከመግዛቱ በፊት የእስራኤልን ጦር ያነሳውን የኦክቶበር 7 2023 ጥቃት ከመፈጸሙ በፊት የጦር መሳሪያዎችን ያስቀምጣል ብለዋል። ሐማስ ጥቃት ማስፈታት የሚለውን ቃል ከመጠቀም ይቆጠባል እና ቡድኑ የጦር መሳሪያዎችን በዩኤስ በሚደገፈው የፍልስጤም ቴክኖክራቲክ አስተዳደር ስር ለማስቀመጥ እንደተስማማ ተናግሯል። ይህ በጋዛ ጉዳዮች በትራምፕ የሰላም ቦርድ ቁጥጥር ስር ይሰራል። ሐማስ ወደ ጦርነት እንዳይመለስ ለማስቀረት እቅዱን እንደተቀበለ ተናግሯል። ነገር ግን የስምምነቱ አፈጻጸም በመጀመሪያ እስራኤል የራሱ ቁርጠኝነት በማሟላት ማፈግፈግና ጥቃቶችን ማቆም ይወሰናል ብለዋል። እስራኤል በኦክቶበር 2023 ጥቃት የተሳተፉ ታጣቂዎች ለማደን ቃል ገብታለች። ሰኞ ዕለትም ኢላማዊ ጥቃቶችን አቁመዋል። በኦክቶበር 2025 የደረሰው የአሜሪካ መካከለኛ የጦር ሰላም ስምምነት በኋላ ከ1250 በላይ ሰዎች በእስራኤል ጥቃት ተገድለዋል። አብዛኞቹ ሲቪሎች እንደ ጋዛ የጤና ባለስልጣናት ገለጻ። ሐማስ የተገደሉ ተዋጊዎችን ቁጥር አልገለጸም። በዚህ ጊዜ 4 የእስራኤል ወታደሮች በጋዛ ተገድለዋል። የእስራኤል ወታደሮች የክልሉን 2/3 ይዘው ሰፍረውበታል። ይህም ከ2 ሚሊዮን በላይ ነዋሪዎችን በሐማስ ቁጥጥር ስር ባሉ የባህር ዳርቻዎች ላይ ባሉ ጥቃቅን የመሬት ክፍል ውስጥ ገድቧቸዋል። አብዛኞቹ በጊዜያዊ ድንኳኖች ወይም በተጎዱ ህንፃዎች ውስጥ ይገኛሉ ብለዋል። ወደ ቀጣዩ ዘገባችን ስናልፍ የየመን የኢራን ደጋፊ ሁቲዎች እሁድ ዕለት እንደገለጹት የሳውዲ አራምኮን የጂዛን ማጣሪያን እንዳጠቁ አስታውቀዋል። ይህም ከ2 ቀናት በኋላ መንግስቱ የዩኤስ እስራኤል በኢራን ላይ ባካሄደው ጦርነት ምክንያት በክልሉ እየጨመረ የመጣውን አለመረጋጋት ተከትሎ ከቱርክና ከፓኪስታን ጋር የመከላከያ ስምምነት ተፈረመ። ከሱኒ ሙስሊሙ የአሜሪካ አጋሮች ከቱርክና ከፓኪስታን ጋር ያለው ጥምረት በማንኛውም የጥቃት ድርጊት ላይ የጋራ መከላከያን ለማጠናከር
የታሰበ ሲሆን ከሶስቱ አንዱ ላይ የሚሰነዘር የታጠቀ ጥቃት ሁሉንም የሚያጠቃ ጥቃት ተደርጎ እንደሚወሰድ ይደረጋል ብለዋል። ፓኪስታንም ሆነ ቱርክ በቅርቡ ለተደረሰው ጥቃት በማንኛውም የሳውዲ ምላሽ ይሳተፉ እንደሆነ ግልጽ አልነበረም። የቀድሞ ወር ሁቲዎች ከሳውዲ አረቢያ ጋር በቀይ ባህር ላይ የባህር መንገድ ማገድ ማወጃቸውን አስታውቀዋል። ይህም የሳውዲ ማገድ መኖሩን በመጥቀስ ሲሆን ሪያድ ይህን ክሱን አስተባብላለች። የሳውዲ ኃይል ሚኒስቴር በማጣሪያው ላይ እሳት መነሳቱን ቢገልጽም በኋላ ግን ምንም አይነት ጉዳት ሳይደርስ መጥፋቱንና ባለስልጣናትም ጉዳዩን እየተከታተሉ መሆኑን ገልጸዋል። ሁቲዎች 2222 ሲኢ የተሰየመው የአራማኮ ተቋማት ላይ የድሮን ጥቃት መፈጸማቸውን የጦር ኃይሉ ቃል አቀባይ የህያ ሰሪ በኤክስ ላይ አስፍረዋል። ይህ ማጣሪያ በሳውዲ አረቢያ ደቡብ ምዕራብ የሚገኘውን በቀን 400,000 በርሜል ጥሬ ነዳጅ ያዘጋጃል። እንዲሁም በቀይ ባህር ላይ በሚገኘው የያነቡ ላይ ጥቃት ፈጽመዋል። በኤደን የሚገኘው መንግስት በሚቆጣጠረው ወደብ አቅራቢ በሚገኘው ወደብ ደቡባዊው ቀይ ባህር ከኤደን የባህረ ሰላጤና ከህንድ ውቅያኖስ ጋር የሚያገናኘው የስትራቴጂክ ባብ አልማንዴብ የባህር ወሽመጥ አጠገብ ይገኛል። ቢዘጋ ሳውዲ አረቢያ የሆርሙዝ የባህር ወሽመጥ አማራጭ ታሳጣለች። የጂዛን ማጣሪያ በጁላይ መጨረሻ ተዘግቶ ነበር። 3 የየመን መንግስት ምንጮች ለሮይተርስ እንደገለጹት የአየር መከላከያ ኃይሎች ከሁቲዎች ወደ ንግድ መተኪያና ወደብ ላይ የድሮን ጥቃቶችን ሲያደርሱ ነበር። ሶሪ እንደገለጹት ሁቲዎች ጥቃት በዚህ አካባቢ የሳውዲ ወታደሮችና የጦር መሳሪያ መጋዘንን ኢላማ አድርጓል። በየመን ላይ ስለደረሰው ጥቃት ምንም የሳውዲ አስተያየት አልነበረም። የየመን የሳውዲ ደጋፊ ፕሬዝዳንታዊ ምክር ቤት ኃላፊ የሆኑት ራሽድ አል አልሚ እሁድ ዕለት የአሜሪካ ተልዕኮ የየመን ጉዳዮች ዋና ተወካይ ኤል ሆፕን ስለተፈጠረው ሁኔታ ማብራሪያ ሰጥተዋል። ሁቲዎች ያደረሱት ጥቃት ዓለም አቀፍ የማህበረሰብ ከሁሉም በፊት አሜሪካ የሁቲዎችን ስጋት ከመገደብ አልፎ ምንጮቹንና መሳሪያዎቹን ከመፍታት እንዲያልፍ ኃላፊነት እንዳለበት ተናግረዋል። የየመን የትራንስፖርት ሚኒስቴር ባወጣው መግለጫ የጥቃቱ የደረሰው ወደብ ላይ የደረሰው የንብረት ውድመት ከባድ መሆኑን ገልጿል። ይህ በቀይ ባህር ላይ የንግድና የባህር ትራፊክ በማሳደግ ለዜጎች የሚያገለግለውን ወሳኝ ሲቪል ተቋም ላይ የደረሰ ሌላ ጥቃት ነው ብሏል ሚኒስትሩ። ኢራንና ደጋፊዋ የሺአ ሙስሊም ታጣቂ ቡድኖች በየካቲት 28 ጀምሮ አሜሪካና እስራኤል ሀገሪቱን ካጠቁ በኋላ የነበረውን የክልል አለመረጋጋት ከፍተኛ ጭማሪ ተከትሎ በሳውዲ አረቢያ በሌሎች የባህር ሰላጤ ሀገሮች ላይ ተኩስ ከፍተው የኃይል ጭነቶቻቸውን በማገድ ላይ ናቸው። ለሰላም ስምምነት በአሜሪካና በኢራን መካከል ድርድሮች ሲካሄዱ የቆዩ ሲሆን የኃይል አቅርቦት ዋና መስመር የሆነው የሆርሙዝ የባህር ወሽመጥ መድረስ ትልቅ እንቅፋት ሆኖ ቆይቷል። በቀይ ባህር ላይ የሁቲዎች ጥቃቶች በዓለም ገበያ ላይ የደረሱን መስተጓጎል አባብሷል። የፓኪስታን ጦር የአየር ኃይል የጠቅላይ ሚኒስትሩ ቢሮና የመረጃና የውጭ ጉዳይ ሚኒስትሮች ስለ ጥያቄዎች ምላሽ አልሰጡም። የቱርክ መንግስትም እሁድ ዕለት ስለማጣሪያው ጥቃት የሚያስከትለውን መዘዝ አስተያየት አልሰጠም። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን አረብ ዕለት ማህበሩ ሲታወጅ ይህ ማህበር በኢራን ወይም በማንኛውም ሀገር ላይ ያነጣጠረ ሳይሆን ይልቁንም የሶስት ሀገሮች ደህንነት ለመደገፍ የጋራ ቃል ኪዳን መሆኑን ተናግረዋል። ፊዳን እንዳሉት አገሮቹ ከአንዱ ላይ ጥቃት ቢሰነዝርበት ምን ያህል በምን አይነት መልኩና ቅርጸት ድጋፍ እንደሚጠይቁ በምክክር ይወስናሉ። የአቡዳቢ ብሔራዊ ነዳጅ ኩባንያ ኤዲኖክ የጋዝ ኤዲ የሰኞ ዕለት የሁለት ሩብ ዓመት ትርፍ በ25% መቀነሱን አስታውቋል። የአሜሪካና እስራኤል በኢራን ላይ ባደረሱት ጥቃት ምክንያት የሆርሙዝ የባህር ወሽመጥ በመዘጋቱ የሽያጭ ውጤቱ ቀንሷል። የኢራን ጦርነት በዘይት የበለጸጉ የባህረ ሰላጤ ሀገራት ላይ ጉዳት እያደረሰ ነው። ምክንያቱም ቴህራን የኃይል መሰረተ ልማቶችንና የነዳጅ ታንከሮቻቸውን እያጠቁ ሲሆን እንዲሁም በጦርነቱ ከመጀመሩ በፊት የዓለም 1/5 ክፍል ዘይትና ፈሳሽ የተፈጥሮ ጋዝ ይጓጓ የነበረውን የሆርሙዝ የባህር ወሽመጥን እየዘጉ ስለሆነ ነው ተብሏል። ሆኖም የአቡዳቢ ብሔራዊ ነዳጅ ኩባንያ ኤዲኖክ ጋዝ ሰኞ ዕለት እንዳስታወቀው የዘይትና ጋዝ ሽያጭ ለማስፋት ማቀዱንና ከ2026 እስከ 2030 ባለው ጊዜ ውስጥ እድገትን ለማስፈጸም ወደ $28 ቢሊዮን ኢንቨስት ለማድረግ ማቀዱን ገልጿል። የሁለት ሩብ ዓመት ትርፍ በ$665 ሚሊዮን የደረሰ ሲሆን ካለፈው ዓመት $1.39 ቢሊዮን ጋር ሲነጻጸር ግን ከ400 ሚሊዮን እስከ $600 ሚሊዮን የነበረውን የመመሪያ ክልል አልፏል ሲል የአቡዳቢ ብሔራዊ የነዳጅ ኩባንያ ኤዲኖክ ጋዝ ተናግሯል። የባህር ላይ መስመሮች በሆርሙዝ የባህር ወሽመጥ በኩል መስተጓጎላቸውን ከቀጠሉ በሚለው ግምት መሰረት የ3 ሩብ ዓመት ትርፍ በ$600 ሚሊዮን እስከ $800 ሚሊዮን ክልል ውስጥ ሊሆን ይችላል ብለዋል።
የአቡዳቢ ብሔራዊ ነዳጅ ኩባንያ ኢዲኖክ ጋዝ አስቸጋሪ የስራ አካባቢ ቢኖርም ከመመሪያ ክልላችን በላይ የሁለት ሩብ ዓመት የተጣራ ገቢ አስገኝቷል ብሏል። ኩባንያው በሩብ ዓመቱ ኩባንያው የሪች ጋዝ ልማት ፕሮጀክቱን 2 እና 3ኛ ምዕራፎች የኢንጂነሪንግ ግዥና ግንባታ ኮንትራቶች $8.2 ሚሊዮን መሸለሙን ተናግረዋል። እንደ ኤሮፓያን አቆጣጠር በ2025 የአቡዳቢ ብሔራዊ ነዳጅ ኩባንያ ኢዲኖክ ጋዝ የሀገር ውስጥ የጋዝ ማቀነባበሪያ አቅምን ለማስፋትና የኤክስፖርት ፈሳሽ መልሶ ማግኘትን ለማሳደግ የተነደፈውን የአርጂዲ ፕሮጀክት የመጀመሪያ ምዕራፍ $5 ሚሊዮን ኮንትራቶችን ሰጥቷል። ውድ የአዲስ ቮይስ ቻናል ተከታታዮች የዛሬው ዘገባችን በዚሁ አጠናቀናል። ዕለታዊ ዘገባዎች ፈጥነው እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።